ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁ? የጀመርነውን ትምህርት እንግዲህ እንቀጥላለን። አምልኮ የሚለውን ጨረስን። አሁን ወደ መዝሙር ውስጥ ስንገባ መጀመሪያ ዜማ የሚለውን ላሳያችሁ እሞክራለሁ። ዜማ ማለት ምን ማለት ነው? በኋላ ወደ መዝሙር እንመጣለን። ይሄንን መጀመሪያ እናያለን። ምን ማለት ነው ዜማ? ትርጉሙን እናገራለሁ። በነገራችን ላይ አምልኮ መዝሙርና መዘምራን የሚል መጽሐፍ አለኝ። ትርጉሞቹ ምናልባት አሁን መከታተል ስለሚያስቸግራችሁ ከመጽሐፉ ላይ ትርጉሞቹንም ታገኛላችሁ። እሺ፣ ዜማ ማለት የጩኸት ስልት፣ የመዝሙር መሳሪያ ድምጽ፣ ሙዚቃ ነው። ዜማ ማለት የጩኸት ስልት፣ የመዝሙር መሳሪያ ድምጽ፣ ሙዚቃ ነው። ዜማ አያልቅም። እልፍ አላፍ መላእክት የማያቋርጡት እጹብ ድንቅ ዜማ አልቆባቸው አያውቅም። አምላካችን እንኳንስ ዜማ ይለቅ ቢባል፣ አሁን አምላካችን በነፃ የሚሰጠን ብዙ ነገር አለ። ለምሳሌ አየሩ በነፃ ነው፣ ብርሃናቱ በነፃ ነው። ውሃውንም ቆጣሪ አገቡበት እንጂ በነፃ ነበር። እንዲህ በነፃ የሰጠን ትልልቅ ነገሮች አሉ። እነዚህ እንደው አሁንስ አስቸግራችሁኝ ከዚህ በኋላ በነፃ አልሰጣችሁም ብሎ ሊከለክለን መብቱ የሆነ ነገር ምንድነው ብዬ ጥያቄ ብጠይቃችሁ፣ በነገራችን ላይ ቆጣሪው ላይ ውሃው ላይ ቆጣሪ ያስገቡ ብያቸዋለሁ። የአየሩ ቦታ አልተነገራቸውም እንጂ ቢቻል አየሩም ላይ ቆጣሪ አግብተው አበሳ ያሳዩን ነበር። እግዚአብሔር ይህንንም በነፃ ሰጠን። እንግዲህ ብዙ ነገሮች በነፃ ሰጠኋችሁ፣ አሁንስ በነፃ አልሰጣችሁም ብሎ ሊከለክለን መብቱ የሆነ ነገር ምንድን ነው ብዬ ጥያቄ ብጠይቅ ምንድን ነው ትላላችሁ? መልሱ ምህረት ነው። ምህረቱም እንኳን አያልቅም። ክብር ለእግዚአብሔር ይሁን። ስለዚህ የማያልቅ ከሆነ ዘማሪያን ከሕያው ምንጭ ሕያውን ዜማ መቅዳት አለባቸው ማለት ነው። እና ዜማ እኛ የማዜም ሱስ፣ አመል፣ አራራ ስላለን ምናዜመው ጉዳይ ሳይሆን አምላካችን ራሱ ያለፈበት ያስተማረን ጥሎልን የሄደ ጉዳይ ነው ዜማ። ዕብራውያን 2:13 ላይ ጌታ ለአብ የሚያዜመው ዜማ ነበረው። ስምህን ለወንድሞቼ እነግራለሁ፣ በማህበር መካከል በዜማ አመሰግንሃለሁ። ጌታችን አዚሞ አሳይቶን ከደቀ መዛሙርቱም ጋር እንዳዜመ አንብበናል። ይህንን ጥሎልን ነው የሄደው። ስለዚህ ዜማ በእግዚአብሔር መንግስት ውስጥ ትልቅ ስፍራ አለው። ለምሳሌ በሀገራችን የድሮ ጦርነቶች ከወታደሩ በፊት የሚላኩት የዜማ ሰዎች ናቸው። ቀረርቶ፣ ፉከራ፣ ሽለላ። ይህንን ሲያቀርቡ ጦሩ ከኋላ እነዚህን ሰዎች ተከትሎ ሲሄድ ጦሩ ውስጥ ስተት ብሎ ነው የሚገባው። ምን ይዞት ሄደ? ዜማው። ስለዚህ ዜማ በሰው ውስጥ በጣም ትልቅ ተጽዕኖ የሚፈጥር ነው። እስቲ በአገራችን ባህል ላስረዳ። በአገራችን ባህል አዲስ አበባ ውስጥ ብቻ ነው ለነገሩ ይሄ የሚሰራው። ክፍለ ሀገር ይህን ጥያቄ ጠይቃለሁ፣ አብዛኛዎቹ አይጠቀሙበትም። ለምሳሌ አንድ ሰው ሲሞት አስለቃሽ የምትባል ትገዛለች። እንደ አቅሙ ሰው ሁሉ ይገዛታል፣ ያመጣታል። እና ሰውየው ሞቷል፣ አታውቀውም፣ ሳጥን ውስጥ ገብቷል።
እንደውም በሰፈር ውስጥ ይሙትልን የሚባል ሊሆን ይችላል። ግን ይሄ ሰውዬ ያልሰራውን ነገር ሁሉ ላይ አውጥታ እንደሰራው አድርጋ ትክበዋለች፣ ታሞግሰዋለች። ልበ ደንዳና የሆነው ሰው ሁሉ እምባው ርግፍግፍ ይላል። ሰው ያለቀሰው ያስለቀሰው የሰውየው ስራ ነው ወይስ የሴትዮዋ ዜማ? ቀላል ነው። የሴትዮዋ ዜማ ልበ ደንዳና የሆነውን ሰው ሁሉ ያስለቅሳል። ስለዚህ ዜማ ክቡር ስራ ነው። ያለ ዜማ የእግዚአብሔር ስራ ተሰርቶ አያልቅም። እሺ ይህንን ባጭሩ እንዲህ ይላሉ። መዝሙር ምንድን ነው? መዝሙር እሱንም ትርጉሙን በመናገር ጀምራለሁ። መዝሙር ማለት ምን ማለት ነው? ዘማሪያ ለምሳሌ ዲያቆን ይጠይቃቸዋል፣ ሽማግሌ ይጠይቃቸዋል። እናንተ ዘማሪዎች እስቲ አብራሩልን፣ ከእናንተ በላይ ስለ መዝሙር የሚያውቅ የለም ተብላችሁ ልትጠየቁ ትችላላችሁ። ምን ትላላችሁ? መዝሙር ምንድን ነው ስትባሉ ምንድን ነው ትላላችሁ? ትርጉሙን በመናገር ልጀምር። መዝሙር ማለት ትርጉሙ በልዩ ልዩ ስልትና ቃና ባለው ድምፅ የሚዜም በዜማ ዕቃ የሚቀርብ መንፈሳዊ ማህሌት ማለት ነው። ደግመዋለሁ፣ መጽሐፉም ላይ ታገኛላችሁ። መዝሙር ማለት በልዩ ልዩ ስልትና ቃና ባለው ድምፅ የሚዜም በዜማ ዕቃ የሚቀርብ መንፈሳዊ ማህሌት ማለት ነው። ማህሌት ማለት መዝሙር ማለት ነው። እሺ እዚህ ቃል ውስጥ በልዩ ልዩ ስልት የሚል አለ። ምን ለማለት ተፈልጎ ነው? ድምጾች ናቸው። ድምጾች ብዙ ናቸው፣ ወደ 12 ይደርሳሉ። እኛ እነሱን አንመለከትም። 4 ድምጾች ግን የግድ መዘምራን እንመለከትና እናጠናቸዋለን። ልዩ ልዩ ስልት ማለት ይሄ ነው። ድምፅ፣ የወንድ ቀጭን ድምፅ፣ የወንድ ወፍራም ድምፅ፣ የሴት ቀጭን ድምፅ፣ የሴት ወፍራም ድምፅ ወይም ሶፕራኖ፣ አልቶ፣ ቴነር፣ ቤዝ የሚባሉት በእንግሊዝኛ። ይሄ ለአንድ የመዘምራን ህብረት ዋናና አስፈላጊ ነው። እንደውም እነዚህ 4 ድምጾች ምን ተብለው ይጠራሉ? ኳርቴት ይባላሉ። ኳየር የሚለው ስማችሁ ከዚህ ውስጥ ቢወጣ መዘምራን፣ ኳርቴት፣ ኳየር። ታዲያ በቸርች ውስጥ እነዚህ መዘመር አለባቸው 4 ድምጾች ቸርች ሶንግስ ይባላሉ። የቤተ ክርስቲያን ኦሪጂናል ዝማሬዎች። መዘምራን አንድ የምትጠየቁት የሚጠይቃችሁ ነገር አለ። እንደ ስማችሁ ልትዘምሩ ይገባል። ኳየር፣ ኳርቴት ከሚለው ህዝቡ በአንድ ድምፅ ከዘመረ እናንተም በአንድ ድምፅ ከዘመራችሁ ልዩነት የለም። እሱ መስተካከል አለበት። ወደ ቤተ ክርስቲያን መተን በ4ቱ የተለያዩ ድምጾች መዘምራን መዘመር አለባቸው። እሺ ይሄ ቴክኒካል ነገሩን ነው የተናገርኩት። ባለፈው ምስክርነት ስሰጥ ለምሳሌ 240 ኢ ወይም ዲ ኳየር ሳቋቁም 240ውንም በ4 ድምፅ ከፍላቸዋለሁ። ሶፕራኖ፣ አልቶ፣ ቴነር፣ ቤዝ በድምፃቸው አሰለጥንና አስመርቄ ዩኒፎርም አልብሼ ነው በሙሉ ወንጌል ቤተክርስቲያን የሚሰማሩት። እንዲህ ነው ባህላችን ነው በሙሉ ወንጌል ቤተክርስቲያን። ስለዚህ እያንዳንዱ የቤተክርስቲያን ዘማሪ በእነዚህ ድምጾች መዘመር ኃላፊነት አለበት። ብዙ ዝርዝር ነገር ውስጥ አለ። ወደ መንፈሳዊ ነገር ውስጥ እንግባ። መዝሙር እንደ መሬት ይመስላል። እንደ መሬት ለምሳሌ አንድ ገበሬ ወጣ ብሎ ለጥ ያለ መሬት ቢያገኝ ዘራ ይዘራል። ላዩ ላይ ያለውን ይመነጥራል፣ ይቆፍራል። ከዛም በኋላ ደግሞ ደጋግሞ ያለሰልሰውና ከዛ ነው ዘር የሚዘራው።
እንዳየ ቢዘራ አረም ነው የሚያጭደው። ቤተ ክርስቲያንም ውስጥ የችግረኛ ስብስብ ማለት ነው ቤተ ክርስቲያን ማለት። ያዘነ የተከዘ እስቲ የመጨረሻ ድሌን እዛ ይሻላል ብሎ የሚመጣ ምስቅልቅል ያለ ህዝብ ነው። ጠዋት በሩን ከፍቶ ዮሐንስ ወንጌል ምዕራፍ 4 አውጡ ተብሎ አይሰበክም። ለምንድነው? ከዛ በፊት የሚደረጉት ነገሮች ይገቡናል። ጸሎቱ ይገባናል፣ አምልኮ ተስራቱ ይገባናል፣ መዘምራን ቆመው የሚዘምሩት ይገባናል፣ ህዝቡን የሚያስመልኩት ይገባናል። ይህ ሁሉ ምንድነው? የሰውን ልብ ማለስለሻ እርሻ ነው። ምክንያቱም ዘሪ ከኋላ ይመጣል፣ ዘር ይዟል። አሁን የለሰለሰ መሬት አግኝቷል። ሰባኪው ዘሪው ይዘራል። ይህ ግንባር ቀደም የሆነው ነገር ስለተሰራ ስለለሰለሰ ዘሪው ይዘራል፣ ብዙ ፍሬ ይገኛል። አንድ ጊዜ እኔ ቢሮዬ ቀጠና 2 ሙሉ ወንጌል በነበረ ዘመን፣ ሩቅ ዘመን ነው። አንዲት ሴት ጠዋት መጣ፣ ቢሮዬ በር ላይ ተኝታለች። ተስፋ ቆርጣ አዝና ነው እና ምን ነው ተነሽ አልኳት። አይ በጣም አዝኜ ነው ተስፋ ቆርጬ ነው የመጣሁት፣ እዚህ አምልኮ ውስጥ ገብቼ ተመልሼ ራሴ ልሰቀለው አለች። የሰውን አይነት ተመልከቱ። እንዲህ አይነት የሰው አይነት ነው ቸርች ውስጥ የሚመጣው። አይ እንዲህ አይደለም ብዬ ቢሮ ያስገባኋት፣ የጌታን ቃል ነገርኳት፣ ጸለይኩላት። መትረፏን እርግጠኛ ለመሆን ገንዘብ ሰጥተዋትና ነገ ተመልሰሽ ነይ ያልኳት። መጣች፣ ዳነች፣ ተረፈች። ስለዚህ እኛ ዘማሪዎች የሚጠበቅብን ሰውን ልብ ማለስለስ፣ ማላላት፣ ለዘሪው ማዘጋጀት ይጠበቅብናል ማለት ነው። እሺ መዝሙር ምንድን ነው? እስካሁን የመዝሙርን ዴፊኒሽን መዝሙር ምንድን ነው? ጥቂት ነጥቦች እናገራለሁ። አንደኛ ለእግዚአብሔር ምስጋና መግለጫ ነው። ለእግዚአብሔር ምስጋና መግለጫ ነው። ለመጻፍ ያስቸግራችኋል፣ ለመከታተልም ያስቸግራችኋል። ፈጠን ብዬ ነው የምናገረው፣ መጽሐፉ ላይ ታገኛላችሁ። እንዲህ ልግለጠው። መዘመር 800 ጊዜ ተጽፏል መጽሐፍ ቅዱሳችን ላይ። እልልታ ሻውቲንግ 65 ጊዜ፣ ምስጋና ታንክስ ጊቪንግ 135 ጊዜ፣ ምስጋና ፕሬስ 332 ጊዜ፣ መዝሙር ሲንጊንግ 287 ጊዜ፣ መደሰት ሪጆይስ የሚለው 282 ጊዜ ተጽፏል መጽሐፍ ቅዱሳችን ላይ። የመዝሙር የምስጋና መግለጫ ለመሆኑ ተጨማሪ ሐሳቦች አሉ። ስትሪንግ ኢንስትሩመንት፣ በገና፣ መሰንቆ፣ ጊታር፣ ዊንድ ኢንስትሩመንት፣ መለከት፣ እምቢልታ፣ እነዚህ ደግሞ 317 ጊዜ መጽሐፍ ቅዱሳችን ላይ አሉ። ሲደመሩ እነዚህ 2200 ቃላት በላይ ናቸው። መጽሐፍ ቅዱሳችን ልጠቅልለው ቋንቋው መዝሙር ነው ለማለት ነው። ልድገመው። መጽሐፍ ቅዱሳችን በአብዛኛው ቋንቋው መዝሙር ነው። ስንጠቀልለው ትንሽ ልጨምር። በመዝሙር መጽሐፍ ላይ ምዕራፍ 5 ስለመቤዠት በራእይ መጽሐፍ ምዕራፍ 5 ስለመቤዠቱ 4 እንስሳት 24 ሽማግሌዎች መዝሙር ታያላችሁ። ምዕራፍ 6 እልፍ ሺህ ጊዜ ሺህ የመላእክት ቁጥር መዝሙር ታገኛላችሁ። በምዕራፍ 7 ከታላቁ መከራ የመጡ ዘማሪያንን ታገኛላችሁ። እሺ እስካሁን አንደኛው መዝሙር ምንድነው የሚለው አንደኛው ነበር የተናገርኩት። ወደ 2 ልምጣ። አሁን ፈተን እያልኩ እሄዳለሁ። ሁለተኛ መዝሙር የአማኞችን ሕይወት የሚያንጽ፣ የሚያስተምር፣ የሚወቅስ ነው። ጥቅሱን ብቻ ልስጣችሁ ጊዜ ለመቆጠብ። ቆላስይስ 3:16፣ ኤፌሶን 5:19 አንብቡ።
ሶስተኛ አንድነትንና ህብረትን ለመግለጽ የማጠናከሪያ መንገድ ነው። አንደኛ ቆሮንቶስ 14:26 አንብቡ። ህብረት የሚለው ራሱን የቻለ ወደ 1 ሰዓት አካባቢ ማስተምረው ትምህርት አለ። እሺ፣ አራተኛ በጌታ የተገኘውን ህይወት ማድነቂያ ነው። ያዕቆብ 5:13 መዝሙር 45 ተመልከቱ። አምስተኛ መዝሙር ምንድነው? ለወንጌል ስርጭት መሳሪያ ነው። ስብከት በአንድ ስፍራ ይቀራል። መዝሙር ግን ፈጣን እግር አለው። ሰዎችንም ይለውጣል። ለመድረስ የሚገርም አስተዋጽኦ አለው በመንፈሳዊው ዓለም። አንድ ታሪክ ልንገራችሁ። በአንድ ዘመን ላይ ከአዲስ አበባ 400 ኪሎ ሜትር አካባቢ የሚሆን ኦሞ ሸለቆ የሚባል ሀገር የወርልድ ቪዥን ፕሮጀክት ይዞን ሄደ። አገልግለን ስንመለስ መኪና ውስጥ መጀመሪያ እንድንጸልይ አሰብን። 12 አካባቢ እንሆናለን። ገጠር ከተማ ላይ ስንደርስ ወረድንና ወደ ጌታ ሄደዋል። ታደሰ ሸቴ ጊታር ይጫወትልናል፣ እኛ እንዘምራለን። የወረድነው ዝም ብለን መዝሙር መዘመር ብቻ ነው። መንገደኛው ቤት ውስጥ ያለ የሚሰራው ሁሉ ይሰበሰባል። ከዛም መኪናዋን ከበባት። ገብሩ ወልዱ ዶክተር፣ እሱም ወደ ጌታ ሄዷል። እሱ መኪናው ጫፍ ላይ ወጥቶ ስለ ጌታ ኢየሱስ ክርስቶስ ይናገራል፣ ይሰብካል። እነዛ የከበቡ ሁሉ ጌታን ይቀበላሉ። ወደ ያሉበት የሚቀርባቸው ቸርቾች እየመራን ሻሸመኔ የሚባል ድረስ የገጠር ከተሞች እየወረድን እየዘመርን ጌታ እንዲቀበሉ እያደረግን ወደ አዲስ አበባ ገብተናል። እነዚህን ሰዎች ምን አዳናቸው? ምን ጠራቸው? እየተረዳችሁኝ ነው? የጠራቸው መዝሙር ጠራቸው። መዝሙር አዳናቸው። መዝሙር ለወንጌል ስርጭት ትልቅ መሳሪያ ነው። ስድስተኛ ለተጨነቁና ለተጨቆኑ የመፍቻ መሳሪያ ነው። ሐዋርያት ሥራ ምዕራፍ 16 ቁጥር 25ን ማየት ትችላላችሁ። የጳውሎስና ሲላስ እስራት የተፈታው በዝማሬ ነው። እሺ፣ ይህን ሐሳብ ማጠቃለያ ነገር ልናገር። የብሉይ ኪዳን ዝማሬና የአዲስ ኪዳን ዝማሬ ልዩነት አላቸው። የብሉይ ኪዳን ዝማሬዎች በተጨበጠ ድል ላይ የተመሰረቱ ናቸው። 3 የተጨበጡ ድሎች ፈተን ብዬ ላሳያችሁ። 1 የእስራኤል ልጆች ከጠላቶቻቸው በዳኑ ጊዜ ዘመሩ። ዘጸአት 15:1 ላይ ታገኛላችሁ። 2ኛ ሐና ጸሎቷ ስለተሰማ ዘመረች። 1ኛ ሳሙኤል 2:1 ላይ ታገኛላችሁ። 3ኛ ሰለሞን የሰራው መቅደስ ሲመረቅ ዘመሩ። 2ኛ ዜና 5 ላይ ታገኛላችሁ። የብሉይ ኪዳን 3 የተጨበጡ ድሎች ነው የነገርኳችሁ። የአዲስ ኪዳን ዝማሬ ግን በእምነት አይን የሚመጣውን ድል በመመልከት የሚዘመር ነው እንጂ እንደ ብሉይ ኪዳን ዘመን በተጨበጠ ድል ላይ አይደለም። ይህንን መረጃ ልስጣችሁ። በእምነት አይን የሚመጣ ለምሳሌ ጌታ ኢየሱስ ክርስቶስና ደቀ መዛሙርቱ ዘመሩ። ከፊት ለፊታቸው እንደውም መከራ እያለ ጌታ ኢየሱስ ክርስቶስ በእነዚህ እጆቹ ምስማር እንደሚገቡ እያወቀ መከራ እንደሚገረፍ እያወቀ መዝሙር ዘመረ። እነ ጳውሎስ እስር ቤት ውስጥ መዝሙር ዘመሩ፣ እስራታቸውን ፈታ። ለምን ዘምራለሁ አይባልም። ሁል ጊዜ በእምነት አይን የሚመጣውን ድል በማየት እንድንዘምር ያስፈልጋል። እሺ፣ አሁን ይሄ እንዲህ የመሰለው አገልግሎት መዝሙር መቼ ተጀመረ? ወደዚህ ሐሳብ እመጣለሁ። መቼ ነው የተጀመረው? መዝሙር ይሄ የምናየው ቁሳዊ
ፊዚካላዊ የሆነው ዓለም ሳይመጣ በፊት ነው። ምድር ሳትመጣ ሰማይ ሳይመጣ ምንም ነገር ሳይኖር በፊት ነው መዝሙር የተጀመረው። ይህንን በኢዮብ 38 ቁጥር 7 ላይ መነሻ አድርገን እንነሳ። ልክ አሁን እናንተ ጥያቄ ነው የጠየኳችሁ፣ መዝሙር መቼ ተጀመረ ስል ጥያቄ ስጠይቅ ምላሹ ኢዮብ መጽሐፍ ውስጥ ነው የምናገኘው። ኢዮብ መጽሐፍ ላይ እግዚአብሔርና ሰው፣ እኔ አሁን እናንተ እንደጠየቁት ሰውና እግዚአብሔር በዚህ ዙሪያ ተነጋገሩ። ጠያቂ ራሱ እግዚአብሔር ነው። ኢዮብ ምላሽ መስጠት አልቻለም። ራሱ እግዚአብሔር ጠይቆ ራሱ ነው ምላሽ ሰጠው። እንዲህ ይለዋል፣ የአጥቢያ ኮከቦች በአንድነት ሲዘምሩ፣ የሰው ልጆች እልል ሲሉ፣ የምድር መሰረቷ በምን ላይ እንደተተከለ ንገረኝ ይለዋል። መልስ የለውም። ምክንያቱም ኢዮብ በአፈጣጠር ደረጃ የተፈጠረው መቼ ነው? መጨረሻ። ሁሉ ተፈጥሮ ካለቀ በኋላ መጨረሻ ነው የተፈጠረው። መጨረሻ የተፈጠረ ሰው ምን መልስ ይሰጣል? እና የመዝሙር ጅማሬ ከዘላለም እንበለው፣ ዘላለም የሚጀምረው ምን ላይ ነው? ዘፍጥረት 1:1 ላይ ነው። ከዛ በፊት ከዘላለም በፊት ክቡርነቱን ፕሊስ በደንብ እንደው ጫን ብለን እናስብ። እግረ መንገዱን እንዳታቀሉት፣ እንዲከብዳችሁ እንድታከብሩት ጭምር ነው የምናገረው። ይህ ጉዳይ በእግዚአብሔር ሐሳብ ምንም ነገር ፍጥረት ሳይጀመር በፊት የተፈጠረ ነው። እንደውም መጨረሻ የተፈጠረ የሰው ልጅ ይህንን አገልግሎት ትንሽ ሲያደርገው ያሳዝናል። እንዴት ነው የሰው ልጅ ይህንን የሚያስበው? መዝሙርን ወይም መዘምራንን የፕሮግራም ማሟያ፣ ቤተክርስቲያን ጭር እንዳትል መጠበቂያ፣ የልጆች ስራ እንዲህ እየተደረገ ነው የሚታሰበው። እንደውም በቤተክርስቲያን ደረጃ አንደኛ ምንድን ነው ተብሎ ቢጠየቅ ምናልባት አንደኛ የመሪው ክፍል፣ ሁለተኛ ምናልባት ዲያቆን፣ ሶስተኛ አገልጋይ፣ አራተኛ አምስተኛ መዘምራን ውራ ያደርጉታል። እግዚአብሔር አንደኛ ያለው እነዚህ አሁን ያልኳችሁ ባለ ትልልቅ መገለጦች፣ መሪዎች፣ ሁሉ ነገር ምድር ላይ ቁጭ አርገነው ይሄ ከዘላለም በፊት ያለ አሁን ያለ ለዘላለም የሚቀጥለውን መዝሙር በአክብሮት በሰማይ የሚቀጥል ክቡር ስራ ነው። ትንሽ ከማድረግ እግዚአብሔር ይጠብቃል። እንደውም ንስሐም ያስገባል። አመለካከቶቻችሁ የተበላሹ መዝሙርንና መዘምራንን መጨረሻ ያደረጋችሁ እግዚአብሔር ፈውስ ያድርግላችሁ። እንዲህ አይታሰብም። እግዚአብሔር ያከበረውን እንድናከብር እግዚአብሔር ይርዳል። ይሄ መዝሙር ይህንን ይመስላል። መዝሙርን ከሙዚቃ ጋር እናገናኘዋለን። ከሙዚቃ ጋር እሺ፣ መዝሙርን እግዚአብሔር ፈጠረ። ጥያቄ ልጠይቅና ልጨርስ። ይሄንን ሁለተኛውን ሙዚቃውን እጀምራለሁ። መዝሙርን እግዚአብሔር ስለፈለገው ነው የፈጠረው ወይስ የመፍጠር ችሎታ ስላለው ነው? ጥያቄ ነው አዳማጮችን የምጠይቀው። እግዚአብሔር የመፍጠር ችሎታ ስላለው ነው ወይስ ስለፈለገው ነው የፈጠረው? መልሱ ግልጽ ነው። ስለፈለገው ነው የፈጠረው። የማይፈልገውን ነገር እግዚአብሔር አይፈጥርም። እግዚአብሔር የፈለገውን እንድንፈልግ እግዚአብሔር ይርዳን። ወደ ሙዚቃው እገባለሁ። ሙዚቃውንስ ማን ፈጠረ? መቼ ተፈጠረ? ልክ እንደ መዝሙሩ ነው የምጠይቃችሁ።
የዚህን መልስ ትምህርቱንም የዛሬውን በዚህ ነው የምንጨርሰው። ይህንን በደንብ ልብ ብላችሁ አዳምጡኝ። ይሄ ሙዚቃ መቼ ተፈጠረ ለሚለው መልስ የምታገኙት ሕዝቅኤል ምዕራፍ 28 ቁጥር 12 እስከ 14 ላይ ባለው ነው። ቁጥር 14ን ብቻ አንስተን ትንሽ እንነጋገር። እንዲህ ይላል፣ ለዛ ለወደቀው መልአክ እንዲያገለግለው ይህንን ዕቃ ሲሰጠው ነው። ይህንን ቃል እግዚአብሔር ነው የተናገረው። ምን ይለዋል? የከበሮህና የእምቢልታህ ስራ ባንተ ዘንድ ነበረ፣ በተፈጠርክ ቀን ተዘጋጅተው ነበረ። ልብ በሉ። አሁን ጥያቄ ልጠይቃችሁ፣ ልድገመውና ጥያቄ ልጠይቃችሁ። የከበሮህና የእምቢልታህ ስራ ባንተ ዘንድ ነበረ፣ በተፈጠርክ ቀን ተዘጋጅተው ነበር ሲል ከዕቃውና ከመልአኩ በፊት የተፈጠረ ማን ነው? በዚህ ቃል አባባል ግልጽ ነው፣ ዕቃው ነው። እሺ፣ ዕቃውን ማን ፈጠረ? የኛ አምላክ ፈጠረ። የማይፈልገውን ነገር አይፈጥርም ብያችኋለሁ። ስለፈለገው ፈጠረው። ክብር ለእግዚአብሔር ይሁን። የሙዚቃ ዕቃ ፈጣሪ አምላካችን ነው። አሻሽለው አሁን የደረስንበት ሙዚቃ አመጡ እንጂ የመጀመሪያውን ፈጣሪ የኛ አምላክ ነው። ይሄ መልአክ በዚህ እንዲያገለግለው አደረገ። አገልግለኝ ሲለው ዝም ብሎ አገልግለኝ ብቻ አይደለም፣ ዕቃዎቹን ካዘጋጀ በኋላ እሱንም አበጃጅቶታል። መጀመሪያ መልከ መልካም ነው ያደረገው። መልከ መልካም፣ ልቡ ላይ እሳት አለ። ዕውቀት አእምሮ ላይ አድርጎ ዝም ብሎ አገልግለኝ አይደለም። እነዚህ ሶስት ነገሮችን እሱ ላይ ኢንቨስት አድርጎ ነው። እንደውም ይገርማል። እዚህ ሕዝቅኤል 28 ቁጥር 12 ተመልከቱ። የከበሮህና የእምቢልታህ ስራ በአንተ ዘንድ ነበረ ከማለቱ በፊት ምን ብሎ ይናገረዋል? ለዚህ ለወደቀው መልአክ ውበትህ የተፈጸመ መደምደሚያ አንተ ነህ። በኤደን ገነት ነበርክ። የከበረ ዕንቁ ሁሉ ሰርዲዮን፣ ቶጳዝዮን፣ አልማዝ፣ ብርሌ፣ መረግድ፣ ያስፒድ፣ ሰንፔር፣ በሉር የሚያብረቀርቅ ወርቅ ዕንቁ ልብስህ ነበር ይለዋል። እነዛን ሶስት ቁንጅናዎች ላዩ ላይ አደረገ። እንደገና ደግሞ ይሄ ምድር ላይ የማናውቀውን ከባድ ማዕድናት እሱ ላይ ኢንቨስት አደረገ። ምን ፈልጎ ነው? ይሄ ደግ አምላክ ለሰይጣንም እንኳን ደግ ነበር። ዕቃውን አዘጋጅቶ መልካም አድርጎ ዕውቀት ሰጥቶት እሳት ልቡ ላይ አድርጎ ይህን ሁሉ የማዕድ ኢንቨስት አድርጎ ምን ፈልጎ ነው ያሰኛል። ይሄ መልአክ ትዕቢተኛ ሆነ። ዙፋን ለአንድ እግዚአብሔር ነው። ዙፋን ሲመኝ ከነ ዕቃዎቹ ተጣለ። ሲጣል መልኩ ተቀየረ። አስቀያሚ፣ አስጠይ፣ ዘግናኝ፣ ከነስሙ ሰይጣን። እንዴት የሚያጸይፍ ያ ሁሉ ነገር ተገለበጠ። ከትዕቢት እግዚአብሔር ይጠብቃል። አሁን እሱ የጣለውን ዕቃ የኛ ልጆች ቤተክርስቲያን ውስጥ አንስተው እያገለገሉ ነው ያሉት። የሙዚቃው ዕቃ ይሄ ጠላት እነዚህ ልጆች በርቀት ሆኖ ይመለከታል፣ ይጠናወታቸዋል። እንደውም እንዲህ ይላል፣ ማን ወድቆ ማን ይቀራል? በአብዛኛው ቤተክርስቲያን ውስጥ የሚያጠቃው ሙዚቀኞችን ነው። ሙዚቀኞች ፈዛዞች እንዲሆኑ ጸሎት ምን ያስፈልጋል? የእግዚአብሔር ቃል ምን ያስፈልጋል? በቃ ሙዚቃውን ብቻ መሞዘቅ፣ በባዶ አካል እንዲቀርቡ የሚያፈዛቸው የሚያደነሳቸው
ይሄ የወደቀው መልአክ በርቀት ሆኖ የሱ ኩራትና ትዕቢት እነሱ ላይ ኢንቨስት ማድረግ ይፈልጋል። ዘማሪዎች በተለይ ሙዚቀኞች፣ እኔ አሁን አንድ ቦታ ተጋብዤ ሲሄድ በመጀመሪያ ሙዚቀኞች እንዲገኙ ማስታወቂያ ነግሬ ነው የምሄደው። ምክንያቱም እንዳይገኙ ያደርጋል። ሰበብ ሰጥቶ ከትምህርት እንዳይገኙ ያርቃቸዋል። ለምን? ቢሰሙ ይድናሉ፣ ይተርፋሉ። እንደውም ከዚህ ያለፈ ኩራቱ ትዕቢቱ ራሱን የቻለ ሆኖ እነሱ ላይ ኢንቨስት አድርጎ ሙዚቃውን ደግሞ ሲጫወቱ አሁን አንዳንድ የሚያሳዝኑ ነገሮች እየመጣብን ነው ያለው። ሙዚቃውን ማጮህ እሱ በጣም ነውረኛ የቤተ ክርስቲያን ነውር ነው። አሁን ሰው በጣም እየተመረረ ያለበት የሙዚቃ ጩኸት ትክክልም አይደለም። ልከኛ ሙዚቃ ነው ሰው ሊሰማው የሚችለው። በሉ ይላቸዋል። ምክንያቱም እነዚህ መከላከያ የላቸውም። ቃሉ የለም፣ ጸሎቱ የለም፣ ዲቮሽኑ የለም። ይሄ ሁሉ የሌለበት እነዚህን እንደፈለገ አድርጉ የሚላቸው ይሄ ጤናማ ስፕሪት አይደለም። እንደውም በቤተ ክርስቲያን ዙሪያ አንዳንዱ ሰው ሙዚቃቸውን ይጨርሱ፣ ጩኸታቸውን ይጨርሱ፣ ዝላያቸውን፣ ጭፈራቸውን ይጨርሱ፣ እኔ መጨረሻ እመጣለሁ ብለው እንደውም መጥቶ መጨረሻ የሚቀርም ሰው አለ። የመጣ መሪ ደግሞ ያው ሙዚቃው ከፊት ያለው እና እዚህ መሪው ጆሮ ላይ ነው ይሄ ሙዚቃ የሚጮህ እና የመሪዎች ጆሮ እየደከመ የሚሄድበት ጊዜ ነው። እኔ ቅርብ ጊዜ አሜሪካ ነበርኩኝ፣ ዳላስ ቴክሳስ። ዳንኤል አምደ ሚካኤል እንዲህ አለኝ፣ ጋሽ ደቤ እናንተ ሀገር ሙዚቃው ትንሽ ከስርዓቱ ወጣ ብሏል፣ ትክክል አይደለም፣ የመሪዎች ጆሮ እያደነቆረ ነው እና መከላከያ እንዲሆንህ ይዤው አልመጣሁም፣ ባሳያችሁ ደስ ይለኝ ነበር። ጆሮ ውስጥ የሚደረግ ነገር ገዝቶ ሰጠኝ። ፊት ስትቀመጥ ሁል ጊዜ ይህንን አድርገህ ተቀመጥ፣ ጆሮህ ጥቂት ዘመንም ቢሆን ይኖራል። እንግዲህ ይሄ የሌላቸው ወይ ጥጥ ይዘው ይመጣሉ ወይ ይቀራሉ። እንዲህ አይነት ነገር ላይ ደርሰናል። ትክክል አይደለም። በቤተ ክርስቲያን ትክክለኛ ሙዚቃ ሊቀርብ ይገባል እና ሰውን ሙዚቀኞች ማስመረር የለባቸው። እነሱም ቢማሩ ጤነኛ ሙዚቀኞች ያስፈልጉናል በጣም። እኔ አሁን ራሴን እየጠበቅኩ ነው። እኔ ሙዚቀኛ ነኝ። እንደውም ብዙ የሙዚቃ መሳሪያዎችን እጫወታለሁ። የሙዚቃ ኖታዎችን በማንበብ አራቱን ድምፆች እጫወታለሁ። ድሮ እንደውም አኮርዲዮን ነበር የምጫወተው። ተስፋዬ ጋቢሶ፣ ደረጀ ከበደን አጅቤያለሁ በዚህ ሙዚቃ። ግን እስካሁን ራሴን እየጠበቅኩ ነው። ሙዚቃው አደጋ አለው ራሱን ለማይጠብቅ ሰው። ስለዚህ ሙዚቀኞቻችን ራሳችሁን እየጠበቃችሁ የእግዚአብሔርን ቤት ብታገለግሉ ደስ ይላል። የመጨረሻ አንድ ጥቅስ ተናግሬ ሊጨርስ። ዘጸአት ነው ዘሁልቁ ምዕራፍ 10 ቁጥር 7 ላይ እንዲህ ይላል። ተናጋሪው እግዚአብሔር ነው። ጉባኤው በሚሰበሰብበት ጊዜ መለከት ንፉ፣ ነገር ግን ድምፁን ከፍ አታድርጉ። ይህንን ቃል ደጋግሜ ብናገር ደስ ይለኛል። ለጉባኤው ነው እግዚአብሔር ግድ የሚለው። ጉባኤው በሚሰበሰብበት ጊዜ ድምፁን መለከት ንፉ፣ ነገር ግን ድምፁን ከፍ አታድርጉ። ጥያቄ ልጠየቅ። ይህንን ቃል ተናጋሪ ማን ነው? እግዚአብሔር ነው። መቼ ተናገረ? በዘሁልቁ ዘመን ድሮ። ይሄ
አሁን ድምፅ ማጮህ መረበሽ መቼ ተፈጸመ? በእኛ ዘመን። አሁን ይህን ቃል ልድገመውና ልዝጋው። ጉባኤው በሚሰበሰብበት ጊዜ መለከት ንፉ፣ ነገር ግን ድምፁን ከፍ አታድርጉ። ተናጋሪ አምላካችን ነው። መቼ ተነገረ? በዘኍልቍ ዘመን። መቼ ተፈጸመ? በእኛ ዘመን። እግዚአብሔር የሩቅ ዘመን ተናጋሪ አምላክ ስለሆነ እውቀቱ ሰፊ ነው። አድናቂው ነን፣ አሁንም እናደንቀዋለን። ክብር ለእግዚአብሔር ይሁን። የሙዚቃ ፈጣሪ ጀማሪ፣ የመዝሙር ፈጣሪ ጀማሪ የኛ አምላክ ነው። ክብር ለእግዚአብሔር ይሁን። ይህም ፕሮግራም እዚህ ላይ ጨርሳለሁ። ክብር ለእግዚአብሔር ይሁን። ተባረኩ።